ለፋኖም ለህወሓትም ለቲዲኤፍም ኮልክ ያለው ሬዲ ነኝ ልምጣ በቃ አደጋው አይቼዋለሁ እኔ እኮ እዚህ ጥሩ ደሞዝተኛ ነኝ ዩኒቨርሲቲ አስተማሪ ነኝ እኮ ኮሎኔል አሁን ተከለ እኮ አሁን ምን መሰለ እኔ ውጭ ብቻ ሌላውን ለማጋፈጥ እኔ ነፃ ለመውጣት አይደለም ፈልገው አብሬ መጋፈጥ አለብኝ ነው እቺ ዓለማችን ኃይል ያለው ሰው ነው የሚያሸንፈው ሁሉ ጊዜ ስለዚህ ኃይል መፍጠር አለበት ኃይል የምትፈጥረው ደግሞ ወጣቱን ስታሰልፈው ነው ስለዚህ አሁንም እኮ ወጣቱ መውጣት አለበት የኔም ነው የሌሎችም አስተሳሰብ ነው ወጣቱ ይውጣ ነው ግን ማስገደድ ተገቢ አይደለም ይሄ የቲዲኤፍ አባል የነበረም ቢሆን ሰላማዊ ዲሞክራሲያዊ ስርዓት ባለበት እኮ እውነት ነው አፈሳ አስገደደ ወታደር ማድረግ ተገቢ አይደለም ጥሩ ስነ ስርዓት አለ ሰላም አለ ያልኩኝ አይደለም ግን ትግራይ አደጋ ላይ ነቻለችው በዚህ አደጋ ሰው እስኪጠራ መጠበቅ የለበትም ራሱ መሄድ አለበት ህጉሉ ቆጥቷል ቋጁሉ ቆጥቷል የተቃወመ በማህበራዊ ድረገጽ ሁሉ ይሄንን ሁሉ ምንድነው አሁን ላይ ያለው የህወሓት አስተዳደርን መደገፍና መደገፍ ብቻ ነው ያለው አማራጭ የሚል አንድ መስመር ብቻ ነው የተዘረጋው በትግራይ ውስጥ ከዚህ ከተዘረጋው መስመር ወለም ዘለም የሚል አክቲቪስት የለ ጋዜጠኛ የለ ተናጋሪ የለ ውጭ ሀገር ሆኖ ሁሉ የሚጠየቅበትን ህግ እስከማውጣት ደረጃ ተደርሷል ለኔ ትክክል ነው ምክንያቱም አሁን የሰላምና የዲሞክራሲ ሁኔታ የምታጣጣምበት ሁኔታ አይደለም አሁን ሊያጠፋ የሚመጣ ኃይል አለ ቆቦው ጋር እስኪ ኢንፎርሜሽን ጠይቅ ስንት መሳሪያ ስንት መድፍ ነው ስንት ታንኮች ናቸው ተደርድረዋል ስንት ሚሳኤል ነው እየተዘጋጀ ያለው ይሄ ለሚበላ አራዊት እየመጣ አይ ዝም ብለህ ቁጭ በል ወታደር አታሰልጥ ራስህ አትከላከል ይሄ ለኔ ሞኝነት ነው የግዴታ ሆነ የውዴታ አልሆነም አንተ ዩኒቨርሲቲ ውስጥ ከፍተኛ ተከፋይ ነህ መምህር ነህ ዶክተር ነህ በቀድሞ በነበረው ጊዜ ደግሞ አገርን አገልግላል በውትድርና ማድረግ እስከ ኮሎኔል ደረጃ ይደረስክ ነህ ይሄ ሁሉ እንዳለ ሆኖ አሁንም ቢሆን ጥሪ ከቀረበልኝ መጥቼ የሚቻለኝን አስተዋጽኦ አደርጋለሁ ስትል ይሄ ፍላጎትን ፍቃድን መሰረት ያደረገ ነው ለድል ያቀርባል በሌላ መልኩ ደግሞ ዓለም አቀፍ ተቋማት ቅድም እንደገለጽኩልህ ሁማን ራይትስ ዎችን ጨምሮ አሜሪካ የተለያዩ አውሮፓ ህብረትም ጭምር ይሄንን ነገር በጽኑ አውግዘውታል እድሜያቸው ከ15 ዓመት ጀምሮ 16 ዓመት ጀምሮ ለጦርነት ያልበቁ ለእንዲህ ነገር እየተዳረጉ ነው እየተባለ ሪፖርት እየወጣ ነው ያለ እናቶች ትልልቅ ሰዎች በእንዲህ መልኩ ሲከላከሉና ሲያለቅሱ እየተሰሙ ነው ያሉ ከንቲባው ደግሞ አቶ ኃይሌ አረጋዊ ደግሞ ወጥተው ይህንን ነገር የምትከላከሉ የምትቃወሙ እርምጃ ሁሉ እንወስዳለን እስከማለት ደረጃ ደረሱ አሁን የኔ ጥያቄ በእንዲህ መልኩ የሚደረግ ትግል ድሉን ያቀርበዋል ወይ የትግራይ እናትን ወርቋን ሽጣ ቢሆንም ይህን ትግል መደገፍ አለባት ሰላም ጤና ይስጥልን የነጋሪ ቤተሰቦች እንደምከርማችኋል እንደምሰንብታችኋል ዛሬ ከእናንተ ከተመልካቾች ጋር ቆይታ የማደርግበት ርዕሰ ጉዳይ የባለፈው እንዳይደገም የተሰኘ ነው በዚህ ርዕሰ ጉዳይ አብረን ቆይታ የሚያደርገው ኮሎኔል ዶክተር ፍስሐ በርሄ ነው ኮሎኔል ዶክተር ፍስሐ በርሄ በቀድሞ ትግራይ ጊዜያዊ አስተዳደር ውስጥ በኃላፊነት ሲያገለግል የነበረ ነው በተለይ በትግራይና በሰሜኑ የኢትዮጵያ አካባቢ ባሉ ፖለቲካዎች ጉዳዮች ላይ በንቃት በመከታተል ወቅታዊ ጉዳዮችን በተለያዩ መገናኛ ብዙዎች ላይ ማብራሪያ ትንታኔ በመስጠት የሚታወቅ ነው በነጋሪ ቤተሰብም በተደጋጋሚ ቀርቦ ሐሳቡ ሲገልጽ ነበር ከሱ ጋር ነው ቆይታ ማደርገው እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ በድጋሚ እጋብዛችኋለሁ ጤና ይስጥልን ኮሎኔል ዶክተር ፍስሐ በርሄ እንኳን ደህና መጣ ጤና ይስጥልን ይድረካቸው በጣም አመሰግናለሁ ስለጋበዝከኝ እጅግ አድርጌ እኔም አመሰግናለሁ ዛሬ ቆይታ የምናደርግበት ርዕሰ ጉዳይ የባለፈው እንዳይደገም የተሰኘ ነው ይህንን ርዕሰ ጉዳይ የመረጥንበት በዋነኝነት ከሰሞኑ በትግራይ የምንሰማቸው የተለያዩ የፖለቲካ ውጥረቶች አሉ እሱን በተመለከተ ነው አድማጭ ተመልካቾቻችን አብረውን የቆዩ እንደሆነ እስከ መሰናዶ ፍጻሜ ድረስ አብረውን ከቆዩን የባለፈው እንዳይደገም ስንል ምን ማለታችን እንደሆነ በትክክል
ያገኙታል ዋናው ሀሳባችን የሚል እምነት አለኝ። እስኪ በቅድሚያ ኮሎኔል በትግራይ አካባቢ ያለው አሁናዊ ሁኔታ ምን ይመስላል? አድማጭ ለተመልካቾቻችን ትንሽ ገለጻ አድርገልን። አመሰግናለሁ ይድነቃቸው። በድጋሚ ያው ከዚህ በፊት ብዙ ተነጋግረናል። የትግራይ ጉዳይ በጣም አሳሳቢ ነው። ትግራይ ችግር ላይ ነች ያለችው። ትግራይ ብቻ ሳይሆን ኢትዮጵያ በሙሉ ችግር ላይ ነው ያሉት። ይሄ ችግር እንዴት መጣ ምናምን ታሪኩ ረዝም ነው፣ ምንም ብዙ አይደለም። ግን አሁን ትግራይ በጦርነት ላይ ነች ያለችው ብዬ ነው እኔ የምወስደው። ምክንያቱም የፕሪቶሪያ ስምምነት ተጀመረ፣ በቃ ጦርነት አቆመ፣ የጥይት ድምፅ አቆመ። ከዛ በኋላ ግን የጦርነቱ ተከታይ ሁኔታዎች ግን ሁሉም ነገር ምንም ለውጥ አልመጣም። ትግራይ ህዝብ ምንም አልተጠቀመም። ከፌደራል መንግስት ማግኘት የሚገባው አላገኘም። ትግራይ ውስጥ ያሉ ተፈናቃዮች አልተመለሱም። ከበባው እንደቀጠለ ነው። በቃ ጥይት ብቻ መጮህ ነው ያቆመው እና ሁኔታው አሳሳቢ ነው። እንደኔ በግሌ ብጠይቀኝ የዛ ጦርነት ተቀጥያ ላይ ነው ያለው ብዬ ነው የምወስደው። ይህን ስል ደግሞ በተጨባጭ አሁን ያ የጦርነቱ ሁኔታ ተባብሶ አሁን ያው ጦርነት የሚጀመርበት ሰዓት ብቻ እየጠበቅን ነው ያለው። የኢትዮጵያ የብልጽግና መንግስትም በቃ ተዘጋጅቷል። ሁሉም ነገር ወደ ጦርነት ግንባር አቅርቧል። መሳሪያ፣ የሰው ኃይል፣ ሚሊሻ ሁሉ የሚችለውን ነገር በሙሉ አሁን ዝም ብለ ኢንፎርሜሽን ይኖራል ብዬ አስባለሁ። አሁን ራያ ቆቦ አካባቢ ያለው በሙሉ በቃ የመሳሪያ የምናምን አይነት በቃ ባህሪው ነው የአምባገነኖች ባህሪ ያው በማስፈራራት ነውና አድርጓል። ግን ከትግራይ ኃይልም የሚቻላቸውን ዝግጅት በሙሉ አድርገዋል። ስለዚህ ምንድነው ጦርነት ነበረ። በፕሪቶሪያ ስምምነት መሰረት ጦርነቱ የተወሰነ ጋፕ አለ። ከዛ ቀጥሎ አሁን ወደ ጦርነት መግባታቸው ምንም አጠራጣሪ አይደለም። መቼ ይጀመራል ጦርነቱ መቼ ይጀመራል ነው እንጂ ፌደራልም ዝግጁ ነው፣ ከህወሓትም ዝግጁ ናቸው። ምክንያቱም የሚመጣው ኃይል ለመመለስ የግድ መዋጋት አለባቸው። ስለዚህ ትግራይ እንዳልከው አጣብቂ ውስጥ ችግር ላይ ነች ያለችው። ግን የትግራይ ህዝብ ጠንካራ ህዝብ ነው። እንኳን አሁንና ከዚህ በፊት ምንም ብዙ ነገር ባልነበረው ጠፉ፣ ዱቄት ሆኑ፣ ኦል ነገር በሙሉ በተባለበት ሰዓት እንዴት አድርጎ ሰርቫይቭ አድርገው የት እንደደረሱ እናውቃለን። እና አሁንም ጦርነቱ ቢጀመር በቃ የአብይ አህመድ መንግስት የመጨረሻው ይሆናል ብዬ ነው የምወስደው። ጦርነቱ ደግሞ የህወሓት ብቻ አይደለም። ያው የፋኖ ኃይል አለ፣ በጣም የተጠናከረ አለ፣ መሬት በጣም የያዘ ነው። እንዳለ ኢንፎርሜሽን ከ90% በላይ አማራ ክልል በፋኖ እጅ ነው ያለው። ከተሞች ላይ ነው ብልጽግና ያለው። ስለዚህ ውጊያው ከተጀመረ በአጭር ጊዜ ከዚህ በፊትም የሆነ አውርተን ነበር እናንተና ውጊያ ከተጀመረ 3 ወር አይወስድባቸውም ብዬ ነበርና እስኪ እናጣራለን እናየዋለን ብለኝ ነበር። እና አሁንም ግምቴ እሱ ነው። ውጊያው ይጀመር፣ የጋራ ውጊያ ነው የሚሆነው። የአማራ ህዝብ ተዘጋጅቷል። ምንም ወደኋላ የሚል ኃይል አይደለም። ከኦሮሚያም የተዘጋጀ ኃይል አለ፣ ከቤኒሻንጉልም የተዘጋጀ አለ። ከኤክስተርናል ፓርት የማይደበቅ ነገር የኤርትራ መንግስትም እገዛ አለ ለነፃነት ለሚታገሉት። የሱዳን መንግስትም ለነፃነት ከሚታገሉት ጎን ነው ያለው። ስለዚህ እነዚህ ኃይሎች አብይን በአጭር ጊዜ ታሪክ ለማድረግ በጣም ቀላል መንገድ ነው እና ደግሞ በእርግጠኝነት ነው የምነግርህ ይሄ ጦርነት ከተጀመረ ይሄ ጋራ ጦርነት ከተጀመረ በቃ ሰላም አግኝተን አንተም ከስደት ወደ ሀገር የምትመለሰው እኔም ከስደት ወደ ሀገራችን የምንመለሰው እኩልነት ሰፍኖ በእኩልነት የምንኖርበት ሀገር ነው የምመኘው። ስለዚህ ውጊያው ይጀመራል በቅርብ ጊዜ፣ በአጭር ጊዜ ደግሞ ይጠናቀቃል። ሀገሪቷ ሰላም ታገኛለች ብዬ ነው ማስበው ይድነቃቸው። መልካም። ግን ይሄ ከዚህ ከጦርነቱ ጋር በተያያዘ አሁን ላይ ከትግራይ የሚሰማው ነገር እጅግ አሳዛኝ ነው የሆነው። የግዳጅ አፈሳዎች ጋር በተያያዘ አንዳንድ እየወጡ ያሉ መረጃዎች አሉ።
በፈቃደኝነት ሳይሆን ይሄ በአስገዳጅ ሁኔታ ነው የሚል ዓለም አቀፍ ተቋማትም በተደጋጋሚ የሚያወጡት ሪፖርቶች አሉ። አንዳንድ በማህበራዊ ሚዲያም የሚሰራጩ ቪዲዮዎችን ጭምሮች አሉ የግዳጅ አፈሳው። እሱን ተከትሎ ደግሞ ወደ አዲስ አበባና ወደ ተለያዩ አካባቢ የሚደረግ ሽሽት አለ። ሽሽቱን በተመለከተና ከሱ ጋር በተያያዘው ወደ በኋላ በደንብ እንመጣበታለን። ይሄ ነገር ግን ለድል ያበቃል? ቅድም ያው አንተ 3 ወር ነው ይሄ ጊዜ የሚፈጀው ቅርብ ቀን ነው ስትል በተደጋጋሚ ትናገራለህ። ዝግጅቱንም በተመለከተ አንተ ከምትገልጸውም በላይ የሚታዩ ሌሎች አሉ ማሳያዎች ከዚህ ከጦርነቱ ጋር በተያያዘ። ግን ይሄ ጦርነት በእንዲህ መልኩ የሚካሄድ ከሆነ አሁን በመንግስት በኩል በሰፊው ይሄ እየተሰራጨ ያለ መረጃ አለ። በተለይ ከግዳጅ አፈሳው ጋራ በተገናኘ በግዳጅ ታፍሶ ወደዚህ ጦርነት ወይ ወደዚህ ደግሞ ትግል የሚገባ ኃይል አሸናፊነት ውስጥ እስከምን ደረጃ ድረስ ነው የተባለው? 3 ወር በእውነት ተግባራዊ ይሆናል? አዎ አንድ ነገር መረዳት ያለብን ነገር አለ። ለምንድን ነው ይሄ አፈሳ እንደ ትልቅ ኢሹ ሆኖ ወይም እንደዚህ አስገዳጅ ኢሹ እየተባለ እየተነገረ ያለው? ለምንድን ነው እዚህ ሞር ፎከስ የተደረገው? አብይ ከየፑል ቤቱ ከየሻይ ቤቱ ከሊስትሮች እየሰበሰበ ማሰልጠኛ ሲያስገባ እነዚህ ሰዎች የት ነበሩ? እውነቴን ነው። እኔ በአይን ያየሁት አለ ኢትዮጵያ እያለሁ ራሱ አዳማ ምን ያህል በቃ መንገድ ላይ ያሉ ልጆች ህፃናት ልጆች ሊስትሮች ሳይቀር በቃ ግልጽ በግልጽ እያፈሰ ሲወስድ ነበር። ለምን የአፍሪካ ህብረት አይናገርም? ለምን የአውሮፓ ህብረት አይናገርም? ለምን አሜሪካኖች አይናገሩም? ስለዚህ እሹ ምንድነው ነው? ስለዚህ አፈሳ አብይ አህመድ ጋር የሁሉ ግዳጅ የሁሉ ወጣት ያለ ፍላጎቱ ሲያስገባ ምንም ያልተናገሩ አሁን ትግራይ ላይ አፈሳ አለ ብለው መናገር ድጋፍ ነው፣ ለአብይ አህመድ ድጋፍ መስጠት ነው። ይሄ ደግሞ ይፈልገዋል። ዶክተር ኮሎኔል ግን የለም አፈሳው የለም። ለምን መሰለ? አፈሳ አስገድዶ ማፈስ አስገድዶ መውሰድ የለም። አሁን ምንድነው ያለው? እኔ ኢንፎርሜሽን ሰጥ ከዚህ በፊት በስንብት የወጡ ነበሩ። የኔም ወንድሞችም አሉበት። እንዲያውም ከወር በፊት ደውሎልኛል። በቃ ተመለሱ እየተባልን ነው፣ ልንመለስ ነው በቃ ብሎኛል። ወንድሞችም አሉ። ስለዚህ ምንድነው ከዚህ በፊት በተለያየ ምክንያት ከሰራዊት የተቀነሱ ከቲዲኤፍ የተቀነሱ ማለት ተቀንሷል በብዛት በቃ አሁን ሂዱ ወደ ቤታችሁ ተብለው ወሰነ ገንዘብ ተሰጥቷቸው በሰፈራቸውም የተወሰነ ገንዘብ ቤት እንዲሰሩ ምናምን ተደርጎ የተለቀቁ ነበሩ። አሁን ግን አስቸጋሪ ጉዳይ ነው፣ የህልውና ጉዳይ ነው። ስለዚህ ተመለሱ ተብለው እየተሰበሰቡ ነው። ይሄ ግልጽ ነው። በቃ በየተለያየ ቦታ እየተሰበሰቡ ከዛ ከተሰበሰቡበት ቦታ በመኪና ይሄዳሉ። አንድ ይሄ እየተደረገ ነው፣ ትክክል ነው። ይሄ ሲደረግ የብልጽግና ባለስልጣናት የብልጽግና ተከታዮች እነ ጻድቃን እነ ጌታቸው በቃ ሌላ ምንም ስራ ማግኘት ስለማይፈልጉ ይሄን በጣም ትልቅ ፕሮፓጋንዳ አድርገውታል። ያ ማለት ግን አይሰልጥኑ እያልኩኝ አይደለም። እንደኔ በግሌ ብጠይቀኝ እስከ ማፈስ ምናምን መሄድ የለባቸው፣ በራሳቸው ነው መሄድ ያለባቸው። የትግራይ ወጣት ኑ እስኪባሉ ሊጠብቁ አይገባም። ምክንያቱም እየመጣ ያለ አደጋ ግልጽ ነው። እየመጣ ያለው አደጋ ከዚህ በፊት ከነበረው እንዳይመስላችሁ ብሎ መንግስት ተናግሯል። የብልጽግና መንግስት ከዚህ በፊት የነበረውን አይደለም አደርገው ካሁን በኋላ ከዚህ በፊት የነበረው ጭፍጨፋ ትንሽ ነው፣ ካሁን በኋላ ግን አሳያችኋለሁ ነው ያለው በሚዲያ። ስለዚህ እንደዚህ እየመጣ የትግራይ ወጣት መጠበቅ የለበትም፣ እራሱ ነው መውጣት ያለበት። ውጡ የሚልም እንትን አለ። በቃ እንዲታገል ቅስቀሳ እየተደረገ ነው በየቦታው።
ግን አስገደ በፓወር በምናምን የሚደረግ ግን አሁን እነዚህ በመኪና የምናያቸው እየተጫኑ የሚሄዱት የቲዲኤፍ ተለቀው የነበሩ ከዚህ በፊት በተለያየ ምክንያት ከሰራዊት ለቀው የነበሩ እንዲመለሱ ተነግሯቸዋል። እነዚህ ወታደር የነበሩ ናቸው። ወደ ክፍላቸው ነው የሚመለሱ እኮ። እነሱስ ቢሆኑ በፈቃዳቸው ነው ወይስ በግዴታ ነው መሆን መቻል ያለበት? እነሱስ ቢሆኑ ኖ እነሱ ከወታደሮች ናቸው። ባይዘወይ ለምን ይመለሳሉ? ለምን ጥያቄ ይነሳል? እኔ እኮ አሁን ይሄን ኢሹ ብልጽግና የሚያነሳው ለምንድን ነው? ቢመለሱ ለምንድን ነው? ወጣቱ ቢመለስና ወደ ውትድርና ትግራይ ውስጥ ቢሰለፍ ብልጽግና ነው ምንድነው? እሱ እኮ ነው መጠየቅ ያለብን። ለውጊያ ነው ለውጊያ ነው ትክክል ነው። ውጊያ አሁን እኮ ጦርነት ላይ ያለ ይሄ ኢሹ ትልቅ ኢሹ አይደለም። አሁን ለእኔ ብትለይ እኔ በቦታው ብሆን በቃ ውጡ ማለት አለብኝ። ምክንያቱም የሚመጣው አደጋ አይችሉትም። እቺ ዓለማችን ኃይል ያለው ሰው ነው የሚያሸንፈው ሁሉ ጊዜ። ስለዚህ ኃይል መፍጠር አለበት። ኃይል የምትፈጥረው ደግሞ ወጣቱን ስታሰልፈው ነው። ስለዚህ አሁንም እኮ ወጣቱ መውጣት አለበት። የኔም ነው የሌሎችም አስተሳሰብ ነው። ወጣቱ ይውጣ ነው። ግን ማስገደድ ተገቢ አይደለም። ማሳመን መቻል አለበት። አሁን ብዙ ጊዜ አንዳንድ ስህተቶች ሊኖሩ ይችላሉ። በማሳመን ችግሮች ሊኖሩ ይችላሉ። ከዛ ውጭ ግን አብዛኛው በየቀበሌ በየወረዳ የማሳመን ስራ እየተሰራ ነው። እኔ ኢንፎርሜሽን አለኝ። ግን እነዚህ አሁን እየተጫኑ የሚሄዱት ግን አብዛኞቹ እኔ ማቀው ከቲዲኤፍ ለቀው በስንብት የተለቀቁ የነበሩ አሁን ግን አደጋ ላይ ነንና ተመለሱ ተብለው እነሱ ምሽት ተብለው ካምፕ የገቡና የሚሰባሰቡበት ቦታ ላይ እየተጫኑ ነው የሚሄዱት። ያን አሁን ማንተ እየተጠቀመበት ተጭኖ ሲሄዱ ህዝብ ያዝናል፣ እናት ታዝናለች። ግልጽ ነው፣ ምንም ጥያቄ የለውም። እነዚህ የቲዲኤፍ ወታደሮች የነበሩ እኮ እንደገና ሲመለሱ እኮ እናት ታዝናለች፣ ቤተሰብ ያዝናል። ግን አማራጭ የለም። ከዛ በላይ የሚመጣ አደጋ አለ፣ የመጥፋት አደጋ አለ። እውነቴ ነው ይድነቃቸው። አሁን ብልጽግና ትግራይ ውስጥ ቢገባ ያጠፋናል፣ ተጋሩን ያጠፋናል። አሁን ምናልባት ውጊያ ከተጀመረ በኋላ ልታየም ትችላለህ። ምን ማድረግ እንደሚፈልጉ ያውቃሉ። ስለዚህ አደጋ ከመምጣቱ በፊት ተጋሩ ራሳቸውን በራሳቸው የመከላከል አቅማቸው ማሳደግ አለባቸው። አለበለዚያ ግን ይበላሉ። እንዳይበሉ ደግሞ መውጣት አለባቸው። እኔ እኮ ከዚህ በፊት አይተኛል ለፋኖም ለህወሓትም ለቲዲኤፍም እኮ ልኬያለሁ። ሬዲ ነኝ ልምጣ፣ በቃ አደጋው አይቼዋለሁ። እኔ እኮ እዚህ ጥሩ ደሞዝተኛ ነኝ፣ የዩኒቨርሲቲ አስተማሪ ነኝ እኮ ኮሎኔል። አሁን ትክክል እኮ ነው። አሁን ምን መሰለህ እኔ ውጭ ብቻ ሌላውን ለማጋፈጥ እኔ ነፃ ለመውጣት አይደለም ፈልገው፣ አብሬ መጋፈጥ አለብኝ ነው። ስለዚህ እዛ ያለው ወጣትም ራሱን መጠበቅ አለበት። ይሄ የቲዲኤፍ አባል የነበረም ቢሆን ሰላማዊ ዲሞክራሲያዊ ስርዓት ባለበት እኮ እውነት ነው አፈሳ አስገደደ ወታደር ማድረግ ተገቢ አይደለም። አሁን ግን የህልውና አደጋ ነው፣ የመሞት የሽረት አደጋ ላይ ነው ያለነው። የመኖር ያለመኖር ነው። ይሄንን አሁን አንተ የምትለው ሌሎችም በእርግጥ ያምኑታል። ግን ይሄንን የትግራይ ህልውና አደጋ መሆኑን ያላመነ ወይም ያልተቀበለ ወይም መፍትሄው ይሄ አይደለም ብሎ የሚያስብ ኃይል አለ ማለት ነው። ራሱ አንተ እንዳልከው ተመላሽ ወታደርም ቢሆንም ባይሆንም ምንም ነገር በፍቃድ ላይ መሆን አለበት የሚል እምነት አለኝ እኔ። ይሄ ደግሞ ተሰብስበው እኮ ነው አሁን እኮ ተነግሯቸዋል እኮ። እኔ ከወር በፊት አውቀዋለሁ እኮ ኢንፎርሜሽን አለኝ። ከወር በፊት ከዚህ በፊት በተለያየ ምክንያት የወጣችሁ ተመለሱ ተብሎ ተነገረ። በቃ እነሱ ደግሞ ሄደው በየአካባቢያቸው ተመዘገቡ፣ እንደሚመለሱ ጻፉ፣ ፈረሙ። ወንድሞች ያሉ እያልኩ እኮ ነው። ገባኝ። ስለዚህ ያ ማስገደድ አይደለም። በቃ ትግራይ አደጋ ላይ ነች ያለችና ዶክተር ይሄንን ስል በብልጽግና በአገዛው ስርዓት በኩል ለሚነሳው ላልተገባ ፕሮፓጋንዳ ተገቢው ምላሽ እንዲገኝ፣ ሌላው ደግሞ ስህተትም ያለ እንደሆነ መታረም ጭምርም ስላለበት ነው ይህን ጥያቄ እያነሱ ያሉት። በሁለት መንገድ ነው ይህ ሀሳብ የሚነሳው። አንድ ይሄ አንተ የምትለውን ነገር ተቀባይ ከማያደርጉት ነገሮች አንዱ ምን መሰለ ዶክተር፣
ህግ ሁሉ እኮ ወጥቷል እኮ አዋጁ ሁሉ እኮ ወጥቷል እኮ የተቃወመ ምን ያለ በማህበራዊ ድረገጽ ሁሉ ይሄንን ሁሉ ምንድነው አሁን ላይ ያለው የህወሓት አስተዳደርን መደገፍና መደገፍ ብቻ ነው ያለው አማራጭ የሚል አንድ መስመር ብቻ ነው የተዘረጋው በትግራይ ውስጥ። ከዚህ ከተዘረጋው መስመር ወለም ዘለም የሚል አክቲቪስት የለ፣ ጋዜጠኛ የለ፣ ተናጋሪ የለ፣ ውጭ ሀገር ሆኖ ሁሉ የሚጠየቅበትን ህግ እስከ ማውጣት ደረጃ ተደርሷል። እሱ አልበቃ ተባለና ደግሞ ይህ አፈሳ ምናልባት ቪዲዮቹን ማን ላይ ማየትም እንችላለን። አንተ እንዳልከው ተመላሽ የቀድሞ ወታደሮች ሊሆኑ ይችላሉ። ያሉን ደግሞ ህፃናቶች ይህንን በተመለከተ ሁማን ራይትስ ዎች ያወጣው ሪፖርት አለ። የተለያዩ ዓለም አቀፍ ድርጅትና ተቋማቶች ይህንን በተመለከተ ከብልጽግና ካገዛዙ በላይ ያወጧቸው መግለጫዎች አሉ፣ የታዩ ቪዲዮዎች አሉ። የትግራይ የመቀሌው ከንቲባ አቶ ኃይሌ አረጋዊ የሰጡት መግለጫ አለ። ታፍሰው እነዚህ በግዳጅ የሚሄዱ ሰዎች ወጣቶች ላይ አውቶቢስ ላይ እናቶች እየወጡ ሲያለቅሱ ለመከላከል ድንጋይ ሲወረውሩ ይሄንን ሁሉ ሲያደርጉ እኚህ ከንቲባ ይሄንን በሚያደርጉ ኃይሎች ላይ እርምጃ እንወስዳለን እስከማለት ሁሉ መግለጫ ሰጥተዋል። አሁን ይህን ሁሉ ነገር የማቀርብልህ ነገር ምንድነው እየሆነ ያለው ነገር በፍቃድ ሳይሆን በግዴታ በህግ በማስገደድ ሆነ። ይሄ ደግሞ አንተ ደጋግመህ እንደምትለው እንደ ሀገር ለውጥ እንዲመጣ ከሚፈልጉት ወገኖች አንዱን እኔ ነኝ። አንተም ደግሞ ደጋግመህ በተለይ አሁን ላይ ያለው የብልጽግና አገዛዝ ስርዓት እንዲለወጥ ያለው የሰሜኑ ኃይል ተባብሮ ተጋግዞ ወደ አንድ ደረጃ መምጣት አለበት ትላለህ። ይሄ በመባሉ ደረጃ ላይ ብዙዎች ያስማማቸዋል። ግን ወደዚህ ድልን ሊያቀርብ የሚችለው ግን አሁን በገለጽናቸው መንገዶች አይደለም። የግዴታ ሆነ የውዴታ አልሆነም። አንተ በዩኒቨርሲቲ ውስጥ ከፍተኛ ተከፋይ ነህ፣ መምህር ነህ፣ ዶክተር ነህ። በቀድሞ በነበረው ጊዜ ደግሞ አገርን አገልግላል። በውትድርና ማድረግ እስከ ኮሎኔል ደረጃ የደረስክ ነህ። ይሄ ሁሉ እንዳለ ሆኖ አሁንም ቢሆን ጥሪ ከቀረበልኝ መጥቼ የሚቻለኝን አስተዋጽኦ አደርጋለሁ ስትል ይሄ ፍላጎትን ፍቃድን መሰረት ያደረገ ነው። ለድል ያቀርባል። ግን እስኪ አንድ ቪዲዮ ላሳየና ምናልባት ቪዲዮም የውሸትም ከሆነ ምክንያቱም በትግራይ ያለውን ነገር በደንብ አንተ ስለምትከታተል ስለምትረዳ በብዛት ደግሞ እየተሰራጨም ስላለ እስኪ ይህን ቪዲዮ እኔና ሐሰት ነው ምንድን ነው ችግሩ ከዚህ ካፈሳው ጋር በተገናኘ? አሁን እነዚህና መሰል ቪዲዮዎች በሰፊው እየተሰራጩ ነው። በአንድ በኩል አንተ እንዳልከው በብልጽግና አገዛዝ በኩል ይሄው ያለው የአፍራሽ ኃይል የህወሓት ኃይል ወጣቶችን በግዳጅ በእንዲመልኩ እያፈሰ ወዳልተፈለገ እልቂት ውስጥ እየማገደ ነው የሚል ሰፊ የሆነ ስራ እየተሰራ ነው ያለው። በሌላ መልኩ ደግሞ ዓለም አቀፍ ተቋማት ቅድም እንደገለጽኩልህ ሁማን ራይትስ ዎችን ጨምሮ አሜሪካ የተለያዩ አውሮፓ ህብረትም ጭምር ይሄንን ነገር በጽኑ አውግዞታል። እድሜያቸው ከ15 ዓመት ጀምሮ 16 ዓመት ጀምሮ ለጦርነት ያልበቁ ለእንዲህ ነገር እየተዳረጉ ነው እየተባለ ሪፖርት እየወጣ ነው ያለው። እናቶች፣ ትልልቅ ሰዎች በእንዲህ መልኩ ሲከላከሉና ሲያለቅሱ እየተሰሙ ነው ያሉት። ከንቲባው ደግሞ አቶ ኃይሌ አረጋዊ ደግሞ ወጥተው ይህንን ነገር የምትከላከሉ የምትቃወሙ እርምጃ ሁሉ እንወስዳለን እስከማለት ደረጃ ደረሱ። አሁን የኔ ጥያቄ በእንዲህ መልኩ የሚደረግ ትግል ድሉን ያቀርበዋል ወይ? ለድል ያቀርባል ይሄ ነገር? ዶክተር አመሰግናለሁ ይድነቃቸው። ያው ይገባኛል በዲሞክራሲ አስተሳሰብ በሰላም አስተሳሰብ ሰው ያለ ፍላጎቱ መውሰድ ማስገደድ ተገቢ አይደለም፣ ትክክል ነህ። ግን እውነታው ምንድነው ነው? ለምሳሌ አንተ ከጠየቀኝ ጥያቄ ህወሓት አዋጅ አውጥቶ ወይም የትግራይ አስተዳደር አዋጅ አውጥቷል አለ አልከኝ።
አዋጅ የወጣው ስለምንድን ነው? ኖ አዋጅ የወጣው ስለምንድን ነው? ይሄ ነው እኮ አዋጅ የወጣው በትግራይ ሉዓላዊነት ጉዳይ እንዲህ ካደረክ ነው እንጂ አፈሳለ አስገድደ ማፈሳለ የሚል ካለ ንገረኝ። በቃ ይሄ ካለ የለም አውቃለሁ። ለዛ እኮ ነው አዋጁ በቃ ትግራይ አደጋ ላይ ስለሆነች ይሄ እንዳታደርጉ፣ ከጠላት ጋር እንዳትገናኙ፣ እንደዚህ በቃ የተለያዩ ህጎች ወጥተዋል። ልክ ነህ፣ እሱ እኔ አውቀዋለሁ። ነገር ግን አስገድደህ ፈስ ናሽናል ሰርቪስ ስጥ፣ በግድ መውጣት አለብህ የሚል አንድም ህግም የለም። ካለ እቀበለዋለሁ፣ ካለ አሳየኝ። ግን እንደሌለ ግን አውቃለሁ። አሁን ልክ ነው እኮ አሁን ይሄ በጣም ተጋግሏል። እኔ የሚያየሁት ነው በሚዲያ ላይ በተለያየ። ግን በቃ በጥሩ የተደረገ የሴራ ስራ ነው። በቃ ትልቅ ፕሮፓጋንዳ ተሰራ ነው። ብልጽግና ብቻ አይደለም እኮ ሌላም ኃይል የትግራይ ኃይሎችም ተጨምሮበታል። የነ ጻድቃን የነ ጌታቸው የነሱ ኔትወርክ በሙሉ ስለዚህ ይሄ አስገድደ ወታደር አድርግ የሚል አንድም ህግም የለም። አዋጁ የወጣው ስለ ትግራይ ሉዓላዊነት ጉዳይ የትግራይን ጉዳይ አሳልፎ የሚሰጥ ዜጋ ካለ እንዲህ ካደረገ እስከ ሞት እስከምናምን ያለው ሌላ አዋጅ ነው። ስለዚህ ባናገናኘው ጥሩ ይመስለኛል። አንድ ሌላው ዓለም አቀፍ አፍሪካ ህብረት ለማን ነው እየደገፈ ያለው? አባሳንጆ ለማን እየደገፈ ነው ያለው? ኢጋድ ማን ነው? እውነት እኮ ነው። ኢጋድ ማን ነው? ኢጋድ ለአፍሪካ ህብረት ሪፖርት ያደርጋል። ማን ነው ኢጋድ? ብልጽግና ነው ኢጋድ እኮ ምንም ጥያቄ የለውም። ማን ነው የኢጋድ ሊቀመንበር? ግልጽ ነው። የአብይ ሹመኛ ነው። የብልጽግና አባል ነው። አፍሪካ ህብረት አባሳንጆ ማን ነው? የአብይ ቁጭ ብሎ አገልጋይ ነው። ስለዚህ እነዚህ የሚያደርጉት ደግሞ ለአውሮፓ ህብረት ለአሜሪካ ደግሞ ይናገራሉ። ስለዚህ አብይ እንዲቆይ የሚፈልጉ ኃይሎች አሉ። ምንም ጥያቄ የለውም። እኔ አሁን በዛ ነው የምረዳው። አሁን አፍሪካ ህብረት ጮኸ፣ ኢጋድ ጮኸ፣ አውሮፓ ህብረት ጮኸ፣ አሜሪካ ጮኸ፣ ለእኔ ኔቲንግ። ምክንያቱም አላማቸው ምንድን ነው? ፌርነስ ቢኖር ልክ ነው። ፌርነስ ቢኖር አንተምተው ትክክል ነው። አብይ እንደፈለገው ሲያደርግ ምንም የማይነኩት ሌላው ነገር ሲያደርግ ሌላ አደጋ ነው ብለው የሚመጡ ከሆነ ግን ድጋፍ ነው። የአብይ ስርዓት እንዲቆይ እንዲራዘም የሚፈልጉ ነው እና የተቀናጀ የሴራ አሰራር ነው። ያሳየን ቪዲዮ እኮ ትክክል ነው። ትክክል ነህ እኮ ምንም እኔ ይሄ የውሸት ነው ብዬ አንድም እንትን ምልህ ነገር የለም። እኔ ያልኩ ግን እነዚህ ሰዎች ከየአካባቢው ቀድሞ የቲዲኤፍ አባላት የነበሩ ወንድሜ ያለ አልኩ እኮ የቲዲኤፍ አባላት የነበሩ በተለያየ ምክንያት ተቀንሶ የነበሩ ተመለሱ ተብሎ ተነግሯቸዋል። ከወር በፊት ወታደሮች ናቸው እኮ እነዚህ። አዲስ ከቤት የሚወጣ ኃይል አይደለም። እነዚህ ሲንቀሳቀሱ ግን ቤተሰብ ነው። ትክክል ማዘን እኮ የግድ ነው። ወደ ሰርግ እኮ አይደለም የሚሄዱት፣ ወደ ጦርነት ነው እኮ የሚሄዱት። ስለዚህ ቤተሰብ እነዚህ ሲሸኙ በጣም ያዝናል፣ ያለቅሳል፣ ይጮሃል። ትክክል ነው። ስለዚህ እኔ እሱ ነው ማየው። እነሱ አይደሉም አልተመለሱም እነዚህ የቀድሞ የቲዲኤፍ አባላት የሚል ነገር ካለ አረጋግጥና ንገረኝ። እኔ ግን አሁን በትክክል ያለ በየሰፈሩ በየእንትኑ ሬጂስተር አድርገው ተመዝግበው ተዘጋጁ ተብለው በአካባቢ የሚሰጣቸው ነገር ተሰጥቶ እራሳቸው እያዘጋጁ የቆዩ ነው። አሁን ግን ሲተጭኖ ሲሄዱ ህዝብ ይጮሃል፣ ይናደዳል። ይሄ ነው ቤተሰብ ነው። ምንም ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። አንድ እሱ ነው። ሌላ በድንጋሚ የሚጥሉ አሉ ምናምን የሚደረው ያ የተቀናጀ ስራ ነው። የነ ጻድቃን የተቀናጀ ስራ ትግራይ ሰላም እንዳታገኝ ትግራይ እየተበጠበጠች እንድትኖር ከዚህ በፊት እኔ እናንተ አውርተን ነበር። አሁን ትግራይ ቢያንስ አንጻራዊ ይሄ መከፋፈል በጣም ባለው ጠይቀህ ነበር። ከተወሰነ አሁን እየጸዳ መጥቷል ብዬ ነበር። አሁን ጸድቷል። ማንም የለም ከህዋት በስተቀር ሌላ ማን አለ? ታደሰ ወረደም እየነገርኩ ነበር ታስታውስ እንደሆነ። የለም አሁን ታደሰ ወረደ ግለሰብ ነው። አሁን እኮ የአፍሪካ ህብረት እኮ
ታደሰን የአሜሪካ መንግስት እኮ ታደሰ ወረደ ጋር ልነጋገር እንዴ ታደሰ ወረደ ግለሰብ እንጂ አሁን ምንም እኮ ነገር የለም መጥቼ ልናገር ሲለው አይ ኖ እሱ ጋር የምትነጋገሩበት መንገድ የለም ብሎ ነው ህወሓት የመለሰው የአሜሪካን መንግስት አምባሳደር። ስለዚህ ምን ለማለት ነው ሆን ተብሎ እየተሰራ ነው በቃ የአብይን መንግስት ለማስቀጠል የሚችሉትን በሙሉ በቃ የሚችሉትን ገንዘብ እንጂ እውነት አብይ መንግስት እኮ ትክክለኛ ቢሆን እኮ የኢትዮጵያን ሉዓላዊነት ማስከበር መቻል ነበረበት እኮ። የደቡብ ሱዳን እየገቡ ኢትዮጵያኖች የጨፈጨፉ አልነበረም እንዴ? ተናግሮ ያውቃል? አሁን የሱዳን ሰራዊት ኢትዮጵያ ድንበር ላይ ማአት ነገር እያደረገ አይደለም? ስለዚህ ተናግሮ ያውቃል? የሱዳን ድሮኖች ኢትዮጵያ ድንበር ገብተው እንደፈለግ ዱቀት ሲያደርጉት ይናገራል? ማንም አይናገርም። ስለዚህ የትግራይ ጉዳይ ሲሆን ግን ትልቅ ኢሹ ትልቅ አጋን ነው የሚያቀርቡት። ይሄ ጽምዶ የሚባለው ነገር አስግቷቸው ነው። ይሄ ጽምዶ የሚባለው ነገር ደግሞ ከቀጠለ አብይ የለም። አብይ ከሌለ ደግሞ የሌሎቹ እነዚህ የዓለም አቀፍ ተቋማት ምትላቸው ፍላጎታቸው አይሳካም። እንደ አዲስ ሊደራደሩ ነው ከፋኖ ጋር፣ እንደ አዲስ ሊደራደሩ ነው ከህወሓት ጋር። ስለዚህ ይሄ አደጋ ስላለ የቻሉትን ሴራ እያደረጉ ነው። እኔ የሴራ ስራ ነው እያልኩ ነው። ያ ስልህ ግን ትግራይ ውስጥ ስተት የለም ማለት አይደለም። አንዳንድ የአፍነው አይወስዱም ብዬ አይደለም። ጥሩ ስራ ስነ ስርዓት አለ፣ ሰላም አለ እያልኩኝ አይደለም። ግን ትግራይ አደጋ ላይ ነች ያለችው። በዚህ አደጋ ሰው እስኪጠራ መጠበቅ የለበትም፣ ራሱ መሄድ አለበት። እውነት አሁን የአፋር ያሉት ሰራዊት እኮ አሁን በብዛት እየተመለሱ ነው። በቃ በጋንታ በኃይል ሳይቀር ነው የሚመለሱ። እስከ መሳሪያ እስከ ምናምን ተነጋግረው በወልቃይት የነበሩ ባለፈው አንድ ኃይል የሚያክል መጥቷል። አንድ ኃይል እንዳለ ስለዚህ እያዩት ነው። አሁንም ሁኔታው እያነበቡ የመመለስ እድላቸው ሰፊ ነው። ህወሓትም እየጠራቸው ነው። ምንም ወደ ሀገራችሁ ግቡ ነው የሚለው እንጂ ጠላቶች ናችሁ፣ እንዲህ ናችሁ፣ እንዲህ እያደረጋችሁ ነው፣ እናጠፋቸዋለን አላላቸውም። ስለዚህ ምንድነው የአብይ ባይዘው አብይ የሚችለውን ስራ እየሰራ ነው። አሁን እየሰራ ያለው ሌላው አካል እየሰራ የሌለው አካል ሌላው ነው፣ እየፈጠነ አይደለም። አብይ ደግሞ እነዚህ ዓለም አቀፍ ተቋማት የሚልካቸው እምቢ ሲል ነበር አይደለ? ከዚህ በፊት የሚልካቸው ለራሱ ብሎ ነው። እቺ ክረምት አደጋ ላይ ነች እና ዝሮ ሰራዊት ወደ ካምፕ እየገባ ነው። ከተለያየ ቦታ እየተሰበሰቡ ወደ ማሰልጠኛ እየገቡ ነው። ትክክል ነው። አብዛኞቹ ደግሞ የቲዲኤፍ አባላት የነበሩ በተለያየ ምክንያት እንዴ ዲስአርማመንት በሚለው እኮ ታስታውስ እንደሆነ ገንዘብ በፌደራል መንግስት ገንዘብ እየተሰጣቸው ይበተኑ አልነበሩም እንዴ? ትዝ ይልሃል? በሙሉ አሁን እየተመለሱ ነው። ይሄ ገንዘብ ተሰጥቷቸው ወደ ተበተኑ ተብሎ በቃ ሰራዊት ታንክ መረከብ ምናምን የምታስታውስ ከሆነ አሁን እነሱ በሙሉ አሁን ተመለሱ ተብለዋል። ወታደር ናቸው። በቃ የአገር ጉዳይ ነው፣ አደጋ ላይ ነን ያለችው፣ ተመለሱ ተበሉ። እሺ ብለው ተመዝግበው እየሄዱ ነው፣ እየተጫኑ እየሄዱ ነው። ያን እያቀናጁ ድንጋይ በመጣል የተለያየ ነገር በማድረግ ለዓለም አቀፍ ጥሩ መረጃ እንዲሰጥ አንተን ብሏል እኮ ቅድም ያልከው ነገር ነው። እነዚህ ሰዎች እንደዚህ የሚያደርጉ ተከታትለን ወደ ህግ እናቀርባለን ብለዋል። ትክክል ነው። ምክንያቱም የጻድቃን ስራ በትግራይ ውስጥ ከፍተኛ ሴራ እየሰሩ በቃ ህዝቡ ለመበታተን ማአት እየጣሩ ነው፣ ግን አልቻሉም። ተስፋ ቆርጠዋል። ስለዚህ ያላቸው እድል እቺን ነገር በቃ አቀናጅቷ አጣጥመው በቃ ትግራይ ላይ በአስገድዶ ማለት ወጣቱ ወጣ፣ ሴቶቹ ተለቀሙ። በቃ ለኔ ትክክል ነው ብያለሁ እኮ እኔ አሁን የትግራይ መንግስት አሁን እንደ መመሪያም ባይናገረው ቢያደርገው ለኔ ብትለኝ ውጡ ብሎ ቢያስገድድ ለኔ ፐርሰናል ለኔ ትክክል ነው። ምክንያቱም አሁን የሰላምና የዲሞክራሲ ሁኔታ የምታጣጥምበት ሁኔታ አይደለም። አሁን ሊያጠፋ የሚመጣ ኃይል አለ። ቆቦው ጋር እስኪ ኢንፎርሜሽን ጠይቅ። ስንት መሳሪያ ስንት መድፍ ነው ስንት ታንኮች ናቸው ተደርድረው ያለው? ስንት ሚሳኤል ነው እየተዘጋጀ ያለው? እንዴ ይሄ ለሚበላ አራዊት እየመጣ አይ ዝም ብለህ ቁጭ በል ወታደር አታሰልጥ ራስህ አትከላከል
ይሄ ለእኔ ሞኝነት ነው። እኔ በሆን አልኩ በቃ ይሄ አስገዳጅ የሚለው ነገር ሁሉ በዚህ ሰዓት አስፈላጊ ነው የሚለው ለራሴ ፐርሰናል። ግን እነሱ ግን አላደረጉትም። አመሰግናለሁ። መልካም ኮሎኔል ዶክተር ፍስሐ በሬ ዋናው የዛሬ ከአንተ ጋርም ቆይታ እንድናደርግ አጀንዳውን ያዝንበት ርዕሰ ጉዳይ ከዚሁ ጋር ተያይዞ የሚፈጠር ማህበራዊ ቀውስ አለ። እሱ ማህበራዊ ቀውሱ እንዳይደገም በሚል ነው ዋነኛው አጀንዳችን። ቀደም ብለን ያነሳነው ነገር ለዚህ እንዳይደገም ብለን ለሰጋነው ነገር ላይ እንደ መንስኤ ሆኖ ስለሚያገለግል ነው ሀሳቡን ያነሳነው። በእርግጥ ባነሳው ሀሳብ ዙሪያ ላይ ሁነኛ የሆነ ክርክርና መረጃ ማስረጃዎችን ገጥሞ ራሱን የቻለ የሆነ ሀሳቦችን ማቅረብ የሚቻልበት ጉዳይ ነው። ወደፊት በእያንዳንዱ ጉዳይ ላይ ክርክሮችንም ሀሳቦችንም ማንሳት እንችላለን። በዚህ ጉዳይ ላይም የተቃርኖ ሀሳብ ያላቸውም ሰዎች ከአንተ ጋር ቀርበው ሀሳቡን ሊያነሱት ይችላሉ። በእኔም በኩልም ማነሳቸው ሀሳቦች አሉ። በሌላው መልኩ በዓለም አቀፍ ተቋማትም እየተነሳ ያለ የአስገድዶ አፈሳ አለ። በዚህ ምክንያት ወጣቶች ይህንን ፍራቻ ስደት ላይ ናቸው። በትግራይ ያለው አጠቃላይ ፖለቲካዊ ምስቅልቅልና ቀውስ ከጊዜ ወደ ጊዜ እየጨመረ በመምጣቱ የትግራይ ተወላጆች ወጣቶች አምራች ኃይሎች እየተሰደዱ ወደ መሀል ሀገር ወደ አዲስ አበባ እየመጡ ነው ያሉት። እንዲሁም ደግሞ ወደ ተለያየም አካባቢ ሽሽት ላይ ናቸው ያሉት። በዚህ ምክንያት ደግሞ እየደረሰ ያለ ማህበራዊ ቀውስና ምስቅልቅል አለ። ይሄ ነገር እንዳይደገም ምክንያቱም በባለፈው በተካሄደው የሰሜኑ የሀገራችን ጦርነት ያየናቸው የቆሰልንባቸው የታመምንባቸው ብዙ ነገሮች አሉ። አንድ ሰው ትግሬ በመሆኑ ብቻ ከስራው ከኑሮ ከህይወቱ ብዙ ነገር እንዲመሰቃቀልበት ተደርጓል። በአዲስ አበባም በተለያየ አካባቢ ነጋዴው መነገድ አልቻለም፣ ሰራተኛው መስራት አልቻለም። ከትንሽ ንግድ ጀምሮ እስከ ትልቅ ባለው ነጋዴ የሚሆንም አይሁንም ትግራዊ ማንነት አለው እስከተባለ ድረስ የደረሱ በደሎች የደረሱ ሰቆቃዎች አሉ። አሁንም በግዳጅም ይሁን በውዴታ ቅድም ለመግለጽ እንደሞከርኩት አከራካሪ ነው። በደንብ መከራከር እንችላለን። መረጃዎችን ማስረጃዎችን አቅርበን ይሄ ነገር አስፈላጊ ነው አይደለም የሚሉትን ነገሮች ጭምር በሙሉ ማለት ነው። ያ እንዳለ ሆኖ ግን በውዴታም ይሁን በግዴታ ሊመጣ የታሰበ ጦርነት አለ። ያን ጦርነት ሽሽት ግን ሰው ቀዬውን ኑሮ ለቆ ወደ ከተማ እየመጣ ነው። ከተማ ላይ ሲመጣ ደግሞ አሁን ላይ እያየ ያለው አበሳ ችግሮች አሉ። በተለይ ወጣቶች፣ ሴቶች፣ ልጃገረዶች ላልተፈለገ ችግር እየተጋለጡ ያሉበት ሁኔታና የገዛ አገራቸው የገዛ ከተማቸው ላይ መጥተው ሸሽተው እያረፉ ሳይሆን እየመሰለ ያለው ሌላ የባዕድ አገር ሄደው ለሌላ ችግር የተጋለጡ ድረስ እስኪሰማቸው ድረስ የሚመስል ነገር መረጃዎች እየወጡ እየተሰራጩ ያሉት። ስለዚህ ከባለፈው ተምረን አሁንም ያ ስህተት እንዳይደገም ያ ጦርነቱን የሚፈልገው ኃይል በጦርነቱ ልዋጋ የሚል ኃይል እሱ የየራሱ ሜዳ አለት፣ በሜዳው ይዋጣለታል። ልክ አሁን ቅድም አንተ የምንስማማበትም የማንስማማበትም ሀሳብ አለ። የሀሳባችን ላይ በዛ በሀሳብ ቦታ ላይ የምናደርገው ፉክክር የምናደርገው ክርክር ነው የሚሆነው። በዚህ ምክንያት ግን ህዝብ መበደል መቻል የለበትም። በተለይ ማንነትን መሰረት ባደረገ መልኩ። ስለዚህ አስታውሰን እንደሆነ ዶክተር ኮሎኔል ፍስሐ በባለፈው የሰሜኑ ጦርነት ልክ እንደ አይነቱ አሳዛኝ ሁኔታ በተፈጠረበት ወቅት አስቸግሬ ቢሮ ስቱዲዮ ድረስ ቀርበ መጥተ ሁሉ ይሄ ነገር ማረቅ ማስተካከል የሚቻልበትን ነገር ስንመክር ሀሳብም ስናቀርብ ነበረ። በዛ በጦርነቱ ወቅት ሌሎችም አሉ በስም መጥቀስ የሚቻል። አሁንም እኔ ያስፈራኛል ኮሎኔል መልሶ በማንነት መልሶ ትግሬ ስለተኮነ መልሶ እንዲህ ስለተኮነ ተብሎ መቋሰል ውስጥ ድጋሚ ሌላ ነገር ውስጥ እንዳንገባ ማን ምን ያድርግ? ወደዚህ ነገር እስኪ ሀሳብ እንግባ። የባለፈው እንዳይደገም ምን እናድርግ? በጣም በጣም አሪፍ ሀሳብ ነው። ከዚህ በፊት ያንተ እገዛ ያንተ ትግል እኔ አውቃለሁ። መልካም ያሉ ነገሮችን በትክክል እንዲወጡ የማድረግ ከዚህ በፊት በትግራይ በነበረው ችግር ምን ያህል እየተቆረቆርክ እየሰራህ እንደነበር አውቃለሁ። እውነት እንዲወጣ ነው የምትፈልገው እና ብዙ ከአዲስ አበባ እያለንም እናወራ ነበር።
እኔ እንዲያው የኢዜማ አባል እኮ ነው፣ የህወሓት አባል ሁኜ አላውቅም። እውነቴ ነው። አሁንም አይደለሁም። የማንም የኢዜማ አባል ነኝ በቃ የነበርኩት በድርጅት አረናን ዝም የደግፍ ነበር፣ ምክንያቱም ለነፃነት ይታገላሉ ከሚል። ከዛ ውጭ ግን እንደ ድርጅት ገብቼ አባል የሆንኩበት የህወሓትም ሁኜ አላውቅም፣ የማንም ሁኜ አላውቅም። አንዳንዱ ፌስቡክ እንዲያው የብልጽግና አባል ነህ ይለኛል እንደ ቤት አድርጌ እና አይደለሁም፣ የኢዜማ ነኝ የነበርኩት። እና እውነት ነው ከዚህ በፊት የነበረው በተጋሩ ላይ እኔ አሁን ትግሬ ነኝ እኮ ብዬ አውርቼ አላውቅም እኮ። እውነቴ ነው። እኔ ኢትዮጵያዊ ነኝ ነው የምለው። በቃ እኔ ትግራዊ ነኝ፣ እዚህ ነኝ፣ መንደር ውስጥ ምናምን መግባት አልወድም ነበር። ግን አሁን ህዝቤ ሲጨፈጨፍ ታሪክ እናረጋቸዋለን፣ ትውልድ እንዳይኖር እናረጋለን። በተጨባጭ በተግባር ሲያሳዩ ማንም ሰው ይባንናል መቼስ። እናትና አባት ሲገደሉ አንተ ይገደሉ ብለህ የምታይ ከሆነ እብድ ነኝ ማለት ነው። ስለዚህ በዘሬ ከመጡ እኔም ዘሬ እንዳስብ አደረገኝ። ለምንድን ነው ተጋሩ የሚጨፈጨፉት እንዴ? ጸጉረ ልውጥ እኮ ሲባል እኮ ያልከው ነገር እውነት እኮ ነው። ጸጉረ ልውጥ ተጋሩን እኮ ነው። ተጋሩን ጸጉረ ልውጦች ተከታተሏቸው እና አንድ ጓደኛዬ ነበር እዛ ሮንድ ውስጥ ግባና እነዚህ ትግሬዎችን ተከታተል ተብለው ይሰሩ የነበሩ ሰዎች አሉ። ከቤት ለቤት እንዴት ይንቀሳቀሳሉ? ሲጠረጥሯቸው በፈለገ ሰዓት ያስሯቸዋል። እኔ 1 ሚሊዮን ከፍላ ያወጣች ልጅ አለች ከሚገሉኝ ብላ አስብ። ስለዚህ ኢትዮጵያዊ ዜጋ መሆናቸው ቀረ። የሆነ አሸባሪ ትግሬዎች ተብሎ በቃ ተለየ። ከዛ ሁሉም ነገር ወደ እነሱ ጫና ፈጠረ። እኔ ያልነገርኩ አንድ ነገር ልንገር፣ ያው ከቄሳ ጋር እና እኔ 3 ጊዜ ተይዣለሁ እኮ። እኔ አሁን የኢዜማ አባል ነኝ፣ በነፃነት ደህና እንቀሳቀሳለሁ ብዬ ነው የማስበው። አብርሃ ደስታን ታስሮ ልንጠይቀው እዛ ፒያሳ ያለው ፖሊስ ጣቢያ ሄደን እዛ በሩ ምን ፈልጋችሁ ነው ሲባል አብርሃ ደስታን ልንጠይቅ። እነማን ናችሁ? አይ እንደዚህ ነን። ትግሬ መሆናችን አየን፣ በቃ ከፊታችን 3 ነን ምናምን። በሉ ብሎ አስገባን ወደ እስር ቤቱ ግቢ። ወዴት ነው የምትወስደን? አይ እኛ ጋር ትቆያላችሁ። ከዛ ወጣና ወደ ፎቁ ስንወጣ፣ ወደ ላይ ስንወጣ አስብ ተይዘናል። በቃ አለቀ። ልንጠይቅ ሄደን ለራሳችን ተያዘ። ስለዚህ እኛ ጋር የነበረ አንድ ልጅ ደህና ስሙን መጥቀስ ያውቀዋል እሱ፣ ሌላ ጊዜ እነግርሃለሁ። እሱ ደህና የሚያውቃቸው ሰዎች አሉ፣ በሚዲያም ብዙ ስለሚታወቅ። ወደ ላይ ሲወጣ አንድ ኮኔረል ወደ ታች ሲወርዳ ተገናኝና ወዴት እየሄድክ ነው ምናምን፣ እንጃ በር የሆነ ሰው ልንጠይቅ መተን ግቡ ተብለን ወደዚህ ያስገቡን ምናምን ሲል፣ ይሄ እኮ እንደዚህ እኮ ነው፣ ትንሽ ከብልጽግና ጋር ትንሽ ይገናኝ ነበርና ልጁ የኛ ናቸው እኮ ምናምን የኛ ነው ምናምን መልሷቸው በሉ ተብለው ተመልሰናል። አስብ። ሌላ መሳሪያ አስመዝግቡ ሲባል መሳሪያ ላስመዘግብ ሲሄድ እዛ ያስመዘገብኩበት ቦታ መሳሪያን ተቀብለው አንተ እዛ እስር ቤት ግባ አሉ። እኔ ጋር ሄደ ልጅ ነበረ ተለማምኖ የሚያውቃቸው ሰዎች ጠይቆ ኧረ ነው የኢዜማ አባል ነው፣ እኛ ጋር ነው የሚሰራው፣ እኛ ጋር እያገዘን ነው ምናምን እንደምን ብሎ አስወጣኝ። በቃ እኔ እንኳን ይሄን ሚስኪን ማያውቀው ህዝብና እኔ አሁን ፖለቲከኛ ነኝ፣ አዲስ አበባ ተወዳዳሪ ነበርኩኝ፣ በብዙ አይነት መንገድ ፖለቲካ ውስጥ ነበርኩኝና ከዛ ደግሞ ደብረ ዘይት ለስልጠና ለማሰልጠን ሲሄድ መንገድ ላይ ከሚኒባሱ እኔን ብቻ አወረዱ። ከዛ ትቆያለህ እኛ ጋር ትሄዳለህ ሲሉ እዛ ታክሲ የነበረው ህዝብ አዳነኝ። እንዴት ነው ያዳነኝ? እንዴ ከኛ ለይተህ ለምንድን ነው የምታወጣው? መታወቂያ አሳይቷል፣ ለስራ እየመጣ ነው። ደግሞ የመንግስት ስራ ነው ለስራ ሄድኩት ስልጠና ለማሰልጠን። ከዛ ሲጮህበት መታወቂያን ወስዶ የት ነው የምታርፈው ሆቴል ብሎ ጠይቆ አጥራሩ መዝግቦ እኔ እንደገና ተሄድኩኝ፣ መታወቂያ ወሰደብኝ። ስለዚህ እኔ እንኳን እንደዚህ ያደረጉኝ ናቸው።
ሌላው ምንም ምስኪን ከትግራይ መጥቶ ለስራ የመጣ በሙሉ ማንም ጠያቂ ማንም አያውቀው እስር ቤት ገብተው እኮ የሞቱ ሰዎች አሉ እኮ ማጎሪያ ገብተው የሞቱ ማቃቸው ጓደኞች እኮ አሉ ነርሶች አሉ ምንም ግንኙነት የሌላቸው ፖለቲካ ላይ ግንኙነት የሌላቸው የግላቸው ስራ የሚሰሩ ስለዚህ እውነት ነው በወቅቱ ደግሞ አብይ ተጠቅሞበታል አብይ ብቻ ሳይሆን ህዝቡም ተደናግሮ ነበር በቃ ከህወሓት ከነበረው ጥላቻ በመነሳት ህዝቡ ተደናግሮ ነበር ስለዚህ ህወሓትና ህዝቡን አንድ ላይ ጨፍልቆ ነበር አብይ ሲናገር የነበረው ህዝቡን ተከትሏቸው ነበር በዚህ ሰዓት ግን ህዝቡ ነቅቷል ህዝቡ በፍጹም ነቅቷል የትም ቦታ ቢሆን እኔ አሁን ይደገማል የሚል እንዳይደገም ትክክል ነው ያ አሰቃቂ ሁኔታ ያ አስቸጋሪ ሁኔታ መደገም የለበትም አሁን ጦርነት ይነሳል ጦርነት ሲነሳ አሁንም መደረጉ አይቀርም ተጋሩ መሰብሰብ ማጎሪያ ቦታ መውሰድ ምንም አይቀርም ግን ያ የሚያደርገው ብልጽግና ብቻ ነው የኦሮሞ ብልጽግና ብቻ ነው ህዝቡ ያደርግ እንደ ድሮ ያደርግ እንዲያምሸሽጋል ተጋሩን ይከላከልላቸዋል ህዝቡ የአዲስ አበባ ህዝብ ተጋሩን ይከላከላል በዚህ ሰዓት የአማራ ህዝብ ተጋሩን በትክክል 100% ይከላከላል እንደማስፈቶ መልሶ የለ ስለዚህ አሁን የሚያደርገው የብልጽግና መንግስት ብቻ ነው ስለዚህ ያ የብልጽግና መንግስት ስለሚያደርገው ህዝቡ ሊከላከልላቸው ይገባል ከተቻሉ ደግሞ አሁን በዚህ አደጋ ጊዜ ወደ ትግራይ ቢመለሱ እኔ ሪከመንድ አደርጋለሁ እንዳልከው አዲስ አበባ አሁን ሳሚት አካባቢ በብዛት ተጋሩ አሉ አሁን ያም በሴራ ነው እኮ ውጡ ከአዲስ አበባ ከመቀሌ ወደ አዲስ አበባ ነው እንቀበላችኋለን እንደዚህ እናደርጋላችሁ ስራና እናፈላልጋለን የሚሉ የጻድቃን ትልቅ ስራ አለ በስንት ቢሊዮን ብር አሳይን ተደርጎ ወታደር ብቻ አይደለም ያሰለጠነው ያሉትና ጻድቃን በሲቪል ኔትወርክም ትልቅ ስራ በቃ ትግራይ የማፍረስ ስራ እየሰሩ ነው ያሉት ምንም ጥያቄ የለውም የዛ ፕሮጀክት አሁንም ተጋሩ አሁን ወደ አዲስ አበባ እየመጡ ነው ስለዚህ አሁን ቢመለሱ ይሄ ነገር እስኪረጋጋ ወደ ትግራይ ቢመለሱ እኔ ሪከመንድ አደርጋለሁ አለበለዚያ ግን አብይ በእርግጠኝነት ነው አይለቃቸው ግን የአዲስ አበባ ህዝብ ሌላው ህብረተሰብ ግን እንደ ድሮ ጸጉረ ለውጥ ናቸው በየሰፈሩ እየሄደ ማስያዝ መጠቆም አይኖርም ድሮ አንዴ ተሸውደናል በቃ አንዴ ነው ስተት የሚሆነው ስለዚህ እኔ መምከር እንችለው ቢቻል ተጋሩ ራሳቸው እንዲጠብቁ ህዝቡ ከተጋሩ ጎን እንዲሆን በተለይ አዲስ አበባ ህዝብ ከዚህ በፊት የተሸወድ ነው ሁላችንም ተሸውደናል እኮ አብይ ሲመጣ እኮ በቃ መልካም መንግስት መጣልን ዲሞክራሲ መጣልን ብለን እኔ ከኔ ጀምሮ ማለት ነው ደስተኛ ነበርኩ ምክንያቱም ህወሓት የነበረው በዛ ሰዓት የነበረው ሲያካሂደው የነበረው መጥፎ ነገሮች ነበሩ አሁን ግን የሱ ጥፍ ነው ደግሞ መጣ አብይ ስለዚህ አብይን መታገል የግድ ነው ስለዚህ የትግራይ ላይ የነበረው አደጋ አሁንም እንደገና ረጋ ብለን ማየት አለብን በተጋሩ ላይ የነበረው አዲስ አበባና ኢትዮጵያ ውስጥ የነበረው በተጋሩ ላይ የነበረው ግፍ ሊደገም አይገባም ማንኛውም ኢትዮጵያዊ ከተጋሩ መቆም ዜጎች ናቸው ኢትዮጵያውያኖች ናቸው እኮ ኢትዮጵያ አይደሉም ቢባል ኑሮ ትክክል አሁን ኢትዮጵያንን ብለው ኢትዮጵያ እየመጡ እንደገና እነሱ ጋር ግፍ ሊደረግ አይገባም ስለዚህ የኢትዮጵያ ህዝብ ሊከላከልላቸው ይገባል የአዲስ አበባ ህዝብ በተለይ ሊያገዛቸው ይገባል በምንም ተደናግረው ይምጡ በምንም ምክንያት ይምጡ ከተጋሩ ጎን መሰለፍ አለባቸው ብዬ ነው መልእክት ማስተላለፍ እንፈልገው እጅግ አድርጌ አመሰግናለሁ ኮሎኔል ዶክተር ፍስሐ በርሄ ዋናውም የዛሬ ተገናኘንበት ጉዳይ ይሄን ጉዳይ ነው ቀደም ብዬ ለመግለጽ እንደሞከርኩት ሌሎች አሻሚ አከራካሪ ሐሳቦች አሉ እነሱን በተመለከተ በራሱን በቻለ አውድ እስካስፈለገው ድረስ ተከራክረን ሐሳቦችን አጋይተን ያው እንደ ሀገርም ከገባንበት አጠቃላይ ችግር ለምንወጣባቸው የትኛውም የመፍትሄ ሐሳቦችን ማምጣት እንችላለን ለዚህም አንተም ወትሮም ፈቃደኛ ነህ በእኔም በኩል ፈቃደኛ ነኝ በዚህም ጉዳይ ላይ የተቃርኖ ሐሳብ አለኝ የሚልም አካል ካለም ቀርቦም ያንን ሙግት ማድረግ ይቻላል ዋናው ግን ዛሬ ቆይታ እንድናደርግበትና አንተም የገለጽክበት ዋና ሐሳብ የባለፈው አይነት እንዳይደገም በተለይ ማንነትን ብሔርን መሰረት ባደረገ መልኩ የሚደርስ ጭቆና በደል መፈጠር መቻል የለበትም
አሁን በግራና በቀኝ ባለው ችግር ምክንያት የማይካዳቅ ሀገራችን ነው ከተማችን ነው ብለው ሽሽት ወደ አዲስ አበባ ወደ ተለያዩ የኢትዮጵያ አካባቢዎች የመጡ የትግራይ ተወላጆች ወጣቶች ሴቶች አሉ። በሄዱበት ቦታ ላይ ግን እስካሁን ባለን መረጃና በምንሰማው ነገር እጅግ ፈተና ነው የገጠማቸው። በተለይ በአንዳንድ አካባቢ ላይ በብዛት አሉ። ሰሚት በዋነኝነት ተጠቃሽ ነው። የመኖሪያ ቤት እስከ 20 ሺህ እስከ 30 ሺህ ብር እንደውም አንዳንድ መረጃዎች የሚያመለክተው ምንድነው ቦታ ሁሉ ጠቦ መጸዳጃ ቤት ሁሉ ተቀይሮ ተደፍኖ እሱም ቤት ሁሉ እስከ 15 ሺህ ብር ድረስ እስከ ማከራየት ደረጃም ተደርሷል የተባለ ነገር አለ። ይሄ ከፍተኛው ችግር ነው። ኢኮኖሚው ችግሩም አለ። በዛ ላይ ደግሞ ሴቶቹ ወዳልተፈለገም ነገር ውስጥም እየገቡም ነው የሚልም መረጃም እየተሰራጨ ነው ያለው። በገዛ ሀገራቸው ላይ የሀገር ውስጥ ስደተኛ ሆኖ አሉ። በዚህ ክፉ ጊዜ መተጋገዝ መቻል አለብን። ክፉን ጊዜን አብረን ማለፍ መቻል አለብን። ጦርነቱ እንደ ሀገር የመጣብን ችግር ነው እና በተለይ ብሔርን ማንነትን መሰረት ባደረገ መልኩ ማግለል፣ አድሎ መፈጸም ልክ ባለፈው አንተ ስትገልጸውም ነበረ በራስ የደረሰብን ነገር ገልጻል። ይህን መሰናዶ የሚከታተሉ ሁሉ ያስታውሱታል። በእያንዳንዱ ቤት የገባ ማዕት ፈተና ነበረ። የትግሬ ብሔር ማንነት ስላለው ብቻ አንድ ሰው ሲያዩ የነበረው ቁም ስቅል ከባድ ነበረ። አሁንም በጦርነቱ ይዋጣልን በግራና በቀኝ በሚደረግ የጦርነት ፈላጊዎችና በጦርነት ተዋጊዎች መካከል ያለው ነገር ራሱን የቻለ ክርክር የምናደርግበት ነገር ነው። ካንተ ጋር የማልስማማበት የምከራከርበት ሀሳብ አለ። ሆኖም ግን በዚህ በሚካሄደው ጦርነት ወይ ጦርነቱ ሽሽት የሚመጡ ንጹሃን ሰዎች ብሔራቸውን ማንነት መሰረትን በማድረግ አንድ ራሱ ያገዛዙ ስርዓት ጠባቂዎች አስታውሰ እንደሆነ እኮ በባለፈው እኮ ያሉ የደህንነት ሰዎች ያሉ ፖሊሶች መንገድ ላይ ራሱ ጥበቃ የሚያደርጉት ሁሉ የትግራይ መታወቂያና ትግራይ እስከተባልክ ድረስ ገንዘብ ካልከፈልክ አለቅም እስከማለት እስር ቤት ገብቶ እስከ ማጎር ደረጃ ትልልቅ ሆቴሎች ትንንሽ ሽሮ ቤት ሁሉ ያልቀረበት ከምን እያንዳንዱ ነገር እየተከታተሉ ቁም ስቅል ሲታይበት የነበረበት ሂደት ነበር። አሁንም የኑሮ ውድነቱና ከሱ ጋር ተያይዞ ያሉ ችግሮች እያየን ያለ ነው። ከፍ ብሎ ደግሞ ይሄ ነገር መፍትሄ ያልተበጀለትና ወዳልተፈለገው እኔ ሁሌም የምለው ነው። በእርግጥ ብልጽግና መር በሆነ ፖለቲካ ችግሮቻችን ምክንያት ነው እዚህ ውስጥ እየገባን ያለ ነው። ወደዚህ ወዳልተፈለገውና አውዳሚ ወደሆነ ጦርነት የተገባ እንደሆነ ደግሞ ይህ ነገር መልሶ ብሔርን ማንነትን መሰረት ባደረገ መልኩ እንዳይደገም ዛሬ ብቻ ተነጋግረን የምናበቃበት አይደለም። ይሄ ነገር መፍትሄ እስኪገኝለትና ሁሉም በሀገሩ በነፃነት በሰላም እስኪኖር ድረስ ያንን አስቻይ ሁኔታ እስኪፈጠር ድረስ ሀሳባችንን እንዲሁ ማቅረባችንን እንቀጥላለን። እናም የማጠቃለያ ሀሳብን ሰተኝ በተለይ በንጹሃን በዚህ በጦርነቱ ምክንያት ጦርነቱ በውዴታም ይሁን በግዴታም በምንም ይሁን ባይመጣ የማናችን ምርጫ ነው። ግን አሁን ከመምጣቱም በፊት እያየን ያላናቸው ችግሮች አሉ። እነዚህ ችግሮች እንድንወጣ በተለይ ንጹሃኖችን በብሔር በማንነታቸው የሚደርስባቸው በደል ስቃይ እንዳይደገም ያንተ መልእክት ምንድነው? እሱ መልእክትን ንገረንና የዛሬ መሰናዷችን አብቅተን በሌላ ጊዜ ግን ያው በሰፊው ማንላቀቅባቸው ሀሳቦች አሉን ዶክተር። እሺ በጣም ነው ማመሰግን ይድነቃቸው። በተለይ ለተጋሩ ያለ እንደ ዜጎች ያለ ወገንተኝነት በጣም አፕሪሺየት ማድረግ ነው የምፈልገው። እውነቴ ነው። ሁሉ ጊዜ ነው አብረን አዲስ አበባም እያለን ትክክል ህወሓትና ህዝቡን መለየት አስፈላጊ ነው የሚል አቋም ነው ያለና መሆንም ያለበት እሱ ነው። በቃ ህወሓት ነው፣ ህዝብ ነው። ህዝብ ደግሞ ያንተ ወገን ነው፣ ያንተ ዜጋ ነው። ስለዚህ ያለህ ጥሩ ወገንተኝነት በጣም ላደንቅ እፈልጋለሁ። በጣም እኔም ላመሰግን እወዳለሁ። አንድ ሌላው በተጋሩ ላይ አሁንም ችግሩ እንዳይመጣ ማንኛውም ኢትዮጵያዊ ከተጋሩ ጎን መሆን አለበት እምነቴ ነው። መደናገር አልፏል፣ ድሮ ቀረ። አሁን አማራ ክልል 100% ከተጋሩ ጎን ነው ያሉት። ምንም አይደርስባቸው። አዲስ አበባም በጣም ምንም የሚላቸው ነገር የለም። ምናልባት ኦሮሚያ ክልል የብልጽግና አባላት ጫና ሊያደርጉባቸው ይችላሉ። ከዛ ውጭ ግን እንደ ድሮ ይደገማል ብዬ አልጠብቅም። እንደ መፍትሄ
እንዳልከው የባለፈው መደገም የለበትም ክፉ ጊዜ ነበር አሁን ግን የኢትዮጵያ ህዝብ በሙሉ ከተጋሩ ጎን መቆም አለበት ምክንያቱም ዜጎች ናቸው ከዚህ በፊት የተደረገው ስህተቶች መማሪያ እንደ ትምህርት አርገን መውሰድ አለብን ሌላው ግን ለተጋሩ ማስተላልፈው መልእክት ይሄ የብልጽግና ፕሮፓጋንዳን ወደ ጎን መጣል አለብን ሆን ተብሎ ተጋሩን ለማዳከም የሚደረግ ፕሮፓጋንዳ እንደሆነ ነው ወስደው ሌላው ግን ተጋሩ ራሳቸውን መከላከል መቻል አለባቸው አሁን ከብልጽግና የሚመጣው ማንኛውም ጦርነት አሁን አይቀርም በአጭር ጊዜ ውስጥ ጦርነት ይካሄዳል ግን በዚህ ጦርነት ጊዜ ተጋሩ ራሳቸውን ማዘጋጀት ለጦርነት መዘጋጀት ጦርነቱን ማሸነፍ የሚችል የስነ አእምሮ አስተሳሰብ ሊኖራቸው ይገባል እና ወጣቱ ለማይቀረው ጦርነት መዘጋጀት አለበት በቃ እስኪጠራ መጠበቅ የለበትም ራሱ መሄድ አለበት የመጣውን ችግር ማንኛውም የመጣውን ችግር መጋፈጥ አለበት ሌላ ሊጋፈጥለት የሚችል ኃይል የለም በቃ በእውነት መናገር ካለበት ለተጋሩ መጀመሪያ መጋፈጥ የሚችለው ተጋሩ ነው ስለዚህ አንድ ይሄን ማድረግ አለበት ስለዚህ ወጣቱ መነሳት አለበት መታገል አለበት መዋጋት አለበት ለዚህ ደግሞ ራሱ ከሙሉ ቅድም እንዳልከው በማስገደድ በመናምን በማይሳይ ራሱ በቃ አገሬን ትግሬ ህዝቤን ብሎ መነሳት ማለት ሌላ እሱ ብቻ አይደለም የትግራይ እናቶች የትግራይ አባቶች እንደተለመደው ልጆቻችሁን መርቃት መላክ አለባችሁ እኔ የትግራይ እናት አውቃለሁ እዚህ መንደር ቁጭ ምን ትላለህ ሂድ እንደ ጀግኖቹ ታገል ምን ትለው ልጇን በቃ ይሄ መደገም አለበት የትግራይ እናት ይሄን ልትደግሞ ይገባል የትግራይ አባት ይሄን ሊደግሞ ይገባል የማን ልጅ ሙቶ የማን ልጅ ሊቀር ስለዚህ ልጆቿን ወደ ጦርነት ወደ ማይቀረው ራስን የመከላከል መርቃ መላክ አለባት እሱ ብቻ ሳይሆን የትግራይ እናትም ወርቋን ሽጣ ቢሆንም ይሄን ትግል መደገፍ አለባት የትግራይ አባትም ይሄን ትግል ለመደገፍ ያለው ንብረትን ቢሆን ሽጦ ነፃነቱን ማግኘት አለበት ስለዚህ እኔ መናገር የምፈልገው የትግራይ ባህል አለ የትግራይ ጀግንነት አለ እጅ መስጠት አይታወቅም ስለዚህ ይህን ለማድረግ ደግሞ የተለመደው የአባቶቻቸው የታሪክ መድገም አለባቸው እናቶች መድገም አለባቸው ከዚህ በፊት ይታወቃል ወርቃቸው እየሸጡ ማት እያደረጉ ነበር ትግሉን ሲደግፉ ነበር አሁን ደግሞ የበለጠ አደጋ ነው ስለዚህ ንብረትን እቃህን ማንኛውም ነገር እያደረግ ከአብይ የሚመጣው አደጋን መከላከል መቻል አለበት የትግራይ ህዝብ አመሰግናለሁ ይደረጋቸው እኔም እጅግ አድርጌ አመሰግናለሁ ኮሎኔል ዶክተር ፍስሐ በርሄ ስለነበረን ቆይታ እንደ ሁል ጊዜ ሁሉ ክብረት ይስጥልን በጣም አመሰግናለሁ ቴንክ ዩ አድማጭ ተመልካቾቻችን የባለፈው እንዳይደገም በሚል ርዕሰ ጉዳይ ከዶክተር ኮሎኔል ፍስሐ በርሄ ጋር የነበረን ቆይታ ይህንን ይመስል ነበር ካነሳነው ሐሳብ ይጠቅማል ይሆናል ያላችሁት ነገር እንዳገኛችሁ ተስፋ አደርጋለሁ በሌላ መሰናዶ ዳግም እስክንገናኝ ድረስ በያላችሁበት መልካሙን ይግጠማችሁ